በቅድመ ምርጫ ወቅት ከፖለቲካ ፓርቲዎች ሲነሱ ከነበሩ ቅሬታዎች መካከል በድምጽ መስጫ ወረቀት ላይ የእጩዎች ቅድመ ተከተል አቀማመጥ ዋነኛው ነው። ለሰባተኛው ጠቅላላ ምርጫ የተለያዩ ክንውኖችን እየሰራ የሚገኘው ብሔራዊ የምርጫ ቦርድ ለዚህ ቅሬታ መፍትሄ ይሆን ዘንድ የእጩዎች አደራደር የዕጣ አወጣጥ መርሃ ግብር ጀምሯል። ይህም ሂደት ግልጽና ተአማኒነት ባለው መልኩም የሚካሄድ ነው። ለፓርቲዎቹም ለእጩዎችም እና ለታዛቢዎችም ለሚዲያዎችም ግልጽ ሆኖ በሚታይ ሁኔታ በፍትሃዊነትና በግልጽነት የሚከናወን ነው። በድምጽ መስጫ ወረቀት ዲዛይን ላይም የእጩዎች ስም፣ የፓርቲዎች ስም፣ ምስል እና የመለያ ምልክት በቅደም ተከተል በአምድ በኮለም እንዲካተት ይደረደራል። መራጮች ድምጽ ሲሰጡ የትኛው እጩ የትኛው ምልክት እንደሆነ በሚለዩበት ሁኔታ ይደረደራል። ከዚህ በተጨማሪ ለዕጣ ማውጣት ጥቅም ላይ የሚውሉ የቴክኖሎጂ ቁሳቁሶች አሉ። ለዚህም እንዲያግዝ ያስችል ዘንድ ጣልቃ ገብነት የሌላቸው የተለያዩ ቁሳቁሶች መዘጋጀታቸውም ተነስቷል። በመሆኑም በእጩ ተወዳዳሪዎች መካከል ምንም አይነት ልዩነት ሳይፈጠር በእኩልነት የሚካሄድም ይሆናል። አጠቃላይ ሂደቱን የሚመራ የቦርዱ አንድ ሰራተኛ የበላይ አስተባባሪ ጀነራል ኮኦርዲኔተር ይኖረናል። ለዕጣው አስፈላጊ የሆነ የሰው ኃይል እና ቁሳቁሶች መሟላታቸውን ለእያንዳንዱ ቡድን መሟላታቸውን ሱፐርቫይዝ የሚያደርግ አጠቃላይ የዕጣ አወጣጥ ሂደቱን በበላይነት የሚመራ የዕጣ አወጣጥ መርሃ ግብር ለፖለቲካ ፓርቲዎችና ለግል እጩዎች የሚልክ የፖለቲካ ፓርቲዎች ታዛቢዎችና ሚዲያዎች መገኘታቸውን የሚያረጋግጥ ጉዳይም ካለ ከነሱ ጋር ዲል የሚያደርግ የበላይ አስተባባሪው ነው። በሂደቱ ላይ የሚነሱ ቅሬታዎችና ስህተቶች ካሉ ቅሬታዎችን በተለይ በመሰብሰብ ለቦርዱ ለውሳኔ የሚያቀርብ ይህ አንድ በቦርዱ የሚወከል የበላይ አስተባባሪ አለ። በሂደቱ ሊፈጠሩ የሚችሉ ስህተቶችን ከቡድን መሪና ምርጫ ቦርድ ጋር በመነጋገር በ24 ሰዓት ውስጥ እርምት ለመስጠት የሚሰራ መሆኑም ተነስቷል። ናሙናው ከወጣ በኋላ በስም ላይ ስህተት ካለ ወይም የፊደል ስህተት ሊሆን ይችላል፣ ወይም አጠቃላይ የስም ስህተት ሊኖር ይችላል፣ ወይም ደግሞ ምንም የእጩ ስም ሳይወጣ ሊቀር ይችላል። እነዚህ ስህተቶች ኦን ዘ ስፖት ወዲያውኑ መስተካከል መቻል አለባቸው። እንደዚህ አይነት ስህተቶች ሲኖሩ የቡድን መሪው በዛ ቡድን ውስጥ ያለውን ሂደት አግዶ ስህተት መፈጠሩን ካረጋገጠ ለቦርዱ ያሳውቃል። ቦርዱም ወዲያውኑ ቢያንስ በ24 ሰዓት ውስጥ ኮሬክሽን እንዲካሄድ ውሳኔ ይሰጣል። ጉዳዩን ልባት ካላገኘ የዚያ ምርጫ ክልል ዕጣ አወጣጥ ሂደት ሰስፔንድ ተደርጎ ወደ ሌላ ምርጫ ክልል ይካሄዳል ማለት ነው። የዕጣ አወጣጥ ስርዓቱ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ እየተገበራቸው ከሚገኙ ስራዎች መካከል የሚጠቀስ ሲሆን ተወዳዳሪዎች በሚወዳደሩበት ስፍራ እንዲመዘገቡ ማስቻል፣ ነፃ የአየር ሰዓት ድልድል ላይ ውይይትና ግንዛቤ ማስጨበጥ ስራ መከወን፣ የክርክር መድረክ በስፋት እንዲካሄድ ማስቻልና በጸጥታ ጉዳይ አስቻይ ሁኔታ መኖሩን ግምገማ ማድረግም በዚህ ወቅት የተሰሩ ተግባራት ናቸው። ቦርዱ በአረንጓዴ በቢጫ በቀይ የተከፈሉትን የምርጫ ክልሎች ካቀረበ በኋላ ከመንግስትና ከተለያዩ ተቋማት የመጣ በመሆኑ ይህንን ደግሞ ፓርቲዎች አይተው በእነሱ በኩል ሊያቀርቡት የሚችሉ በተለይም በአፈራረጁ በቢጫ በቀይ በአረንጓዴ አፈራረጁ ላይ የራሳቸውን የሆነ ሀሳብና የሚያቀርቡት ነገር ካለ ጥሪ አድርገን የተወሰኑ ፓርቲዎች አቅርበውልናል። የምክክር መድረክ አካሄደን ነበረ። በዛ የምክክር መድረክ በቀጠሮ አሰጣጥ ወደፊት ወደ ኋላ ያለ ነገር ቢሆንም የተወሰኑ ፓርቲዎች ተገኝተው ምክክሩን አካሄደናል። ዜጎች በስፋት ምርጫው ላይ እንዲሳተፉ ግንዛቤ ማስጨበጥ ስራም የሲቪል ማህበረሰብ ድርጅቶችን በማሳተፍ እየተሰራ ይገኛል። የመጀመሪያውና 30 በመቶ የመንግስት ድጋፍም ለፖለቲካ ፓርቲዎች መሰጠቱን የቦርዱ ሰብሳቢ አንስተዋል። በሰባተኛው ጠቅላላ ምርጫ ለተመዘገቡና ለሚወዳደሩ የፖለቲካ ፓርቲዎች እና የግል እጩዎች ቦርዱ የመጀመሪያውን 30% በውድድር ለሚገቡ ሁሉም ፓርቲዎች የመጀመሪያውን 30% የመንግስት ድጋፍ ለቋል። ምናልባት አንዳንድ ያልደርሳቸው ፓርቲዎች ከዚህ ከሚተላለፍበት ሲስተም አንጻር ችግር ካልገጠመ በስተቀር ለሁሉም እኩል 30% የሚደርሰውን አከፋፍሏል። ከዛ በቀጣይነት እንደምታውቁት ክፍፍሉ ለሴቶችም ለአካል ጉዳተኞችም በእጩ ለሚወዳደሩት የሚሰጠውን የመንግስት በጀት ክፍፍል እናደርጋለን። በምርጫ ምዝገባ ሂደት ውስጥ የተፈጠረውን የኔትወርክ መቆራረጥ ለመቅረፍም ከኢትዮ ቴሌኮም ጋር በቅርበት እየተሰራ ስለመሆኑም ተነስቷል።